አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የቻናሌ ተከታዮች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ አብረሽ ትናንትና የቀጠለ ቪዲዮ ለቋል ማለት ነው። በሚገርም ሁኔታ እንግዲህ ከቤት ወጥቶ ነበር ትናንትና የተቋረጠው ቪዲዮ። እንግዲህ ከቤት ወጥቶ ደግሞ መኪና ይዞ ሊፈለጋ ሰንዲ ባገኛት ወይስ የጠፋ የፍየል ግልገል አገኛት መሰለኝ ሩታን ማለት ነውና ወጥቶ ሊፈልግ ማለት ነው። ቃይላ ውጭ ለውጭ እና ፍየል ናት እንደ በየእንትኑ የምትጠጋ እንዲሁ ተጻል ልጅ ነው መሰል የሚያረጋት ሩታን ማለት ነው። እና እንግዲህ አንዳንዴ የሚያሳዝነኛል። እኔ እንጃ ምን እንደሆነ እንደሚያሳዝነኝ ታውቃላችሁ? የሚያረገውን ነገር በቃ በየዋህነት እንደው የሚያረገው ብዬ እያሰብኩኝ ያሳዝነኛል። በቃ ያረገው ነገር ያችኛይቱ እንዳትጎዳ ብሎ እንግዲህ ምናምን እንደሆነ ብዬ ሳስብ ያሳዝነኛል። ደግሞ የሩታን ለቅሶ ሳስታውሰውና የሩታን ስቃይ ሳስታውሰው ያናድደኛል። ደግ አረገች እላለሁ ማለት ነውና በጣም ነው ያሳዘነኝም ያናደደኝም ማለት ነው። ግን ይበለው ከዚህም በላይ ይበለው ማለት ነው። ያልቅስ። ኧረ አስለቅሷታል። እሷን እኮ ተስፋ እስከምትቆርጥ ድረስ መሄጃ የላትም ብሎ ነበረ እስከዛሬ እንደዛ ሲሆንባት የነበረው ማለት ነው። አሁን ቆርጣ ስትነሳ ግን አገኘው። ከአንዴም ሁለቴ ከቤት ወጥታ ጓደኛ ቤት ምናምን ቤተሰብ ቤት እያረፈች ስለለመደ እና እንደዛ ይሆናል ብሎ አስቦ ነበረ ማለት ነው። አሁን ግን ተስፋ ስለቆረጠች ቤተሰቦቿ ጋር የመጣው ይምጣ ብላ ቤተሰቦቿ ጋር ስለሄደች በቃ ምንም ማድረግ አትችልም ማለት ተስፋ ስለቆረጠች ነው ቤተሰቦቿ የሄደችው። ተስፋ ባትቆርጠው ኖሮ ግን ወይ ጎረቤት ጋር ምናምን እነ ኤልዶ ጋር እነ ብዙዬ ጋር ምናምን ትሄድ ነበረ ተስፋ ባትቆርጥ ማለት ነው። አሁን ተስፋ ስለቆረጠች ብቻ ነው ቤተሰቦቿ ጋር ሄደችው ማለት ነውና በጣም ነው ያዘንኩት በሷ እንደዚህ ያለ ህይወት በማጋጠሟ ማለት ነው። እና እንግዲህ ያው ተሸምግሎ ተገልግሎ ማለት ነው አብረሽ እንግዲህ ወንድምየው ምናምን ሄድና አቤልን በስነ ስርዓት እንጠይቀው በፍቅር ምናምን በሰላም እያለ ነው ማለት ነው። ፊትማ ጓ ብለው ነበር ሁለቱም አንቀው ሊያራግፈው ሆዱ ውስጥ የዋጣት መሰላቸው ሊያራግፉት እሱ ነው እኮ አራገፉ ሸሚዙን ይዘው እኮ እንዴ እሱ ጧታል እንዴ ከረሚላ ይለይ እሱ ጋር የምታራግፉት እንዴ አሁን እንደዛ ያረጉ እምቢ ሲላቸው በቃ እንግዲህ አማራጭ ስለሌላቸው በፍቅር እንጠይቀው አሉ። ተመለሱ ማለት ነው። ተመልሰው እንግዲህ ደግሞ የገጠማቸው አቤል ግን ጀግና ነው የምር። ጓደኝነቱ እንግዲህ ለአብርሽ ነበረ ማለት ነው። ለአብርሽና ለኤፍሬም ግን ጓደኝነቱን መስዋዕት አድርጎ ከተጎዳ ሰው ጎን በመቆመ አድንቄ ያለው ጀግና ወንድ ነው። የእውነት ለመናገር ማንም ቢሆን እንደዚህ የሚያደርግ የለም። ያስተካክል ብሎ ይወጣል ማንም። አሁን ላይ ጓደኛም ሰውም የለም እውነት ለመናገር ማለት ነው። እና የአቤላ ጎበዝ ነህ፣ በጣም ከምንም በላይ ጎበዝ ልጅ ነህ። አድንቄ ያለሁ ማለት ነው። መከታ ወንድም ሆነሃታል ሩታዬ ማለት ነው። እና በፊት ኤፍሬም ነበር ወንድም የሚመስለውን ማለት ነው። አሁንማ ተጃጅሯል፣ ብሶበታል እሱ ራሱ ማለት ነው። እና ከዛ ተመልሰው ደግሞ እንግዲህ ሲጠይቁትም በቃ አልናገርም ተረጋጋ ነው ያለው። እውነት ነው፣ ይረጋጋ መጀመሪያ። እሷ ህፃን ልጅ አይደለችም እንዴ ዝም ብላ ወርቃ ወዲህ ታዛ ላይ አተኛ ፍየል አይደለኝ ምን አይደለኝ እንዴው ህፃን ልጅ ነው ያገኛት እኮ ማለት ነውና ተረጋግተ መጀመሪያ የምትደረገውን ማድረግ ያለብን ነገር ማድረግ አለብህ፣ ማስተካከል አለብህ። ከዛ ደግሞ መደወል ካለብህም ደውለህ ማስረዳት ነው እንጂ እሱ ጋር ቤት ሄዳለሁ እንዴ ዱብ ነቀላለሁ የሚባለው ነገር አይሰራም ማለት ነው። አብርሽ ከመጀመሪያ ያጠፋው ራስህ ስለሆነ ራስህ ጥፋትህን በሊዳማ እያጨድክ ትኖራለህ ማለት ነው። እና ሊዳማና ጅራፍ በስተኋላ ነው የሚባለው ነገር አለና እንግዲህ አሁን የስተዛሬ ያሳለፍክባትን ነገር የበደልካትን ነገር ዘወር ብለህ ራስህን ማዳመጥና ማሰብ አለብህ ማለት ነው። ማለት ምን አርጊያት ነው ሄደችው የሚለውን ነገር እስካሁን ድረስ አልተረዳህም። ይሄን ያክል ምን አርጊ እያልክ ነው ያለኸው ማለት ነውና ምን አስተካከል ያርጉት የራሳየ ሁለታችንንም ነገር ምን አርጊያት ነው እያልክ ነው ያለኸው። ምን አርጊያት ነው ሳይሆን ለይሄድከው እሺ ለሁለታችሁም ለፕሮግራም ዝግጅት ይሁን ግን አናግረሃት መሄድ አለብህ ይመስለኛል። ግን ሩታን እንደ ህፃን ልጅ ነው መሰል የሚያያት የማያማክራትና የማይነግራት ያለችውን ደግሞ የማይሰማት እንደ ህፃን ልጅ ስለሚያያት ይመስለኛል። ህፃኑ ባታውቀው ነው እንጂ አንተ ነህ እሷ ሳትሆን እሷ አርቅ አሳቢ የጓህ ትሁት ታጋሽ ጀግና ሴት ናት እሷ ማለት ነውና አንተ ነህ አሁን ህፃን እየሆንክ ያለው ማለት ነውና አቤላም እንግዲህ አልነግረህም እያለገግም ብሏል ማለት ነው። ኤፍሬም ደግሞ እስበሳቸው ደግሞ ኤፍሬም እና አቤላ ተጣሉ ማለት ነው። የሚገርመው ነገር
እውነት ለመናገር አቤላ ጀግና ነው። ልክ ልኩን ነው የነገረው ኤፍሬምንም ማለት ነው። ይሄ አለቅላቂ ተወዲያ ተወዲህ እያለቀለቀ በባልና ሚስት መሀል ገብቶ መጀመሪያ ጥፋቱን ያጠፋው ኤፍሬም ነው። ለሩታ መሳደብ አልነበረበትም። አብርሽን ነበር የዛን ሰዓት መቆጣት የነበረበት ማለት ነው። ግን አቤል አልቀረበትም። ሁሉንም ነግሯቸዋል ማለት ነው። አቤልንም ኤፍሬምንም ነግሯቸዋል እውነቱን ማለት ነው። በሚገርም ነገር አድርጎ ነው የነገረው አብርሃምንም ኤፍሬምንም ማለት ነው። እንግዲህ አብርሽም ለእኔ ስትል ንገረኝ፣ እኔ እየተጨነኩ ነው እያለ ነው። ተኝቼ ግባና ተኛ ነው ያለው። ጭራሽ ማለት ግባና ተኛ ጠዋት እነግርሃለሁ ምናምን ያለው ማለት ነው። እና በጣም የሚገርም ልጅ ነው አቤላ ማለት ነው። ከእውነት ጎን ቁሞ እውነትን ይዞ እንትን ማለት ጎበዝነት ነው። የምር ሰው ማለት እንደዚህ ነው። ዝምድናን ተጠግቶ ተመወገን ጥፋትን ያንን ሰው ጥፋት ከመሸፈን የጥፋተኛ ተባባሪ ከመሆን በቃ እውነትን ይዞ ብቻውን መቅረት ይሻላል። እውነቴን ነው የምላችሁ። በእርግጥ አሁን በቃ አለ አይደለ አንዳንድ ሰው አለ እንደዚህ አሁን ሁለት ወንድማማቾች መሀል እነሱን መከራከር ከባድ ነው። እውነት ለመናገር ስሜት በዛ ላይ ያለ ወጣቶች ናቸው። የሆነ ነገር ቢያረጉ ብሎ ለማሰቡም ጀግንነት ነው ይሄንን የሚያሳየው ማለት ነውና እንግዲህ ኤፍሬምን ውጣለው ማለት ነው። ኤፍሬም ተናደደ። ከጎናቸው መሆንህማ አየንልህ እኮ እየወጣ ስትሳደብ ስታንቋሽሻት እሷን ገና ለገና መሄጃ የላትም ብለህ ስትሳድባት አየንህ እኮ እንዴ ጥላትና እንዴ እንትን እንዲያልተ የያዘችው ባታውቀው ነው እንጂ ያንተን ወንድምን ልጅ ነው። ግን እንደዚህ አረፍካት ወጥተህ ተሳደብ ሚዲያ ላይ እና ወንድምነትን አሳየህን ማለት ነው። ከጎናቸው መሆንህን አሳይተህናል እንልሃለን ኤፍሬም ማለት ነው። እና አቤላም እንግዲህ ውጣ ተባለ ኤፍሬም ውጣ ተባለ። ወጣ እንግዲህ ያው ዱብ እንቃለም መታለሁ ምናምን አለ ማለት ነው። ይሄ ምንም ፋይዳ የለውም። ብትመታውም ይሄ ህፃን ልጅ ምን ፋይዳ ያለው? ዱላ ፋይዳ የለውም። እሺ ዱላ ተግባር እንትን አይደለም። ጀግንነት ወይም እውቀት አይደለም። እውቀት ማለት ጭንቅላታችሁን አሰሩት። እሺ እና እንግዲህ ሩታ ወደ ቤቷ እንደሄደችና ወደ ቤተሰቦቿ እንደሄደችና አብርሽን እንግዲህ መላ በል እያለው ነው ማለት ነው። ማድረግ ያለብን ነገር አድርገህ ሩታን መልስ እያለ ነው አቤላ ማለት ነው። እንግዲህ አቤላም እዚህ ቤት ሩታ ካልመጣች ድጋሜ እግሬ አይረግጥም እያለ ነው አቤላም ማለት ነው ብሎ ወጣ ማለት ነው። አብርሽ ደግሞ ፎቶ ተደግፈህ የምታለቅሰው ማድረግ ያለብን ነገር ሳታደርግ አሁን ብታለቅስ ብዘፈን ብዝል ብትዘቀዘቅ ሩታ ሰው እኮ እንግዲህ እንትና እኮ እዚህ ፎቶ ላይ ያለችው እና እንግዲህ አብርሃም ትማራለህ ብዬ አስባለሁ። ከዚህ ብዙ ነገር ማለት ነው። ህይወት እያስተማረች ነበር፣ ግን ያንተ እያስካል የለም። ጭንቅላት በአንድ ጆሮ ሰምቶ በአንድ ጆሮ እያፈሰስክ ነው ማለት ነው። ይህ ሁሉ እንዳይመጣው ኦዲየንስም ብዙ ነግሮሃል፣ እሷም ብዙ ታግሰና ለምናህ ነበረ ማለት ነው። ኦዲየንስ ያ ሁሉ ኮሜንት ተጽፎልህ አስረዳ ቁጭ ብለህ ተረዳት እያልነህ እየተባል ካልሰማም ስትል ይኸው የቸኮለች አፍሰለቀመች እና እንደዛ ነው ማለት ነው የሆነብህ። የጣሪካው የዚህ ያለው እያራራ አዛኛው ሄደ ታማስላለህ እዚህ ያለውን ሳታስተካክል ማለት ነው። ብዙ ትምህርት ያስተምራል እውነት ለመናገር እና እንግዲህ የዛሬ ቪዲዮ ይሄን ይመስላል ማለት ነው። ግን አብረሽ ደግ ሆንክ ደግ አገኘኸው ከቤት መውጣቷ ገና ከመውጣቷ አያችሁት ስሜቱ ከባድ ነው። አንድ ቤት የተለመደ ሰው ሲወጣ ከባድ ነው እና እንኳን የምታፈቅሩት የምትወዱት ሰው ሲለይ በጣም ከባድ ነው። እንኳን እንደዚህ ማለት ነው። እና እንግዲህ ቅመሰው አንተ ቅመሰው በጣም ኧረ ቅመሰው ጎድለውንማ ቅመሱት ሁለታችሁም ማለት ነው። እና ይህንን ነው ምን ላይክ ሼር ሰብስክራይብ አድርጎኝ እላችኋለሁ ወዶቼ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።